እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 8ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 78 ቁጥር 15 ከጥልቅ እንደሚገኝ ያህል በብዙ አጠጣቸው፣ ውሃን ከጭንጫ ወጣ፣ ውሃውንም እንደ ወንዞች አፈሰሰ። ወአስተዮሙ ከመምቀላይ ብዙሃ ወአውሃ ዘማየ ከመዘ አፍላግ ወአውፃማየ በሰኔ 8 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተናገሩትንም የትእዛዝን ሕግ ሽሮ በመካከል ያለውንም የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምሥራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲህስ ከእንግዲህ ወዲህ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሠራላችሁ። በሰኔ 8 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እስከ ቁጥር 13። ቃሉም እንዲህ ይላል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ
ከእነርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዲያገለግሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። በሰኔ 8 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 44 እስከ ቁጥር 51። ቃሉም እንዲህ ይላል። እንዳየው ምስል አድርጎ ይሠራ ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን ሀገር በያዙት ጊዜ ከኢያሱ ጋር አገቧት። እስከ ዳዊትም ዘመን ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ነገር ግን ሶሎሞን ቤት ሠራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን ዓይነት ቤት ትሠራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሠራችሁ አይደለምን እንዳለ ልዑል የሰው እጅ በሠራችሁ አይኖርም። በሰኔ 8 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ ቁጥር 15። ቃሉም እንዲህ ይላል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሲያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። ከዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞት በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊ ሴት ከምትሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚያፈልቅ የውሃ ምንጭ ይሆናል እንጂ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ ወር የሚነበበውን የጻድቁ አባታችን የአቡነ ኪሮስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለምን የናቀ የንዑድ ክቡር ጻድቅ ብእሴ እግዚአብሔር አባታችን የአባ ኪሮስን በወርሃ ሰኔ የሚጸለይ የከበረ መጽሐፈ ገድሉን ማንበብ እንጀምራለን። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር
ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። መልአከ እግዚአብሔር ቅዱስ ዮናኤል መጥቶ ያንን ኅብስት ያንንም ጽዋ ሰጥቶት አባታችን አባ ኪሮስ ለሊያ ቅዱሳን አበው ካቀረበላቸው ከነርሱም ተቀብሎ ከሸኛቸው በኋላ በአንዲት ዕለት ንዑድ ክቡር ጻድቁ አባታችን አባ ኪሮስ በባቱ ውስጥ ሳለ እጅግ የጎበጠና የደከመ ብዙ ጊዜያትን በየጥላው የሚያርፍ ከዛፍ የተዘነጠፈ ዘንግ በእጁ የያዘ ጥቂት ተራምዶ ጥቂት እያረፈ የሚመጣ አረጋዊ መነኩሴን ከሩቅ ተመለከተ። አባ ኪሮስም ከሩቅ አይቶ ተደንቆ ይህ ደካማና እጅግ ያረጀ መነኩሴ ነው ብሎ ሊጠይቀው ሄደ። ይህ እጅግ የጎበጠና የደከመ አረጋዊ መነኩሴም እግዚአብሔርን የምትወድ ሰው ከሆንክስ ወደ ባትህ ገባ ዘንድ ካንተ ጋር ውሰደኝ አለው። የዋህ ብእሲ እግዚአብሔር እንግዲህ የሚወድ አባታችን አባ ኪሮስም አባ አንተ ከወዴት መጣህ አለው። የአረጋዊ መነኩሴም ከደብረ ኤረር ነው አለው። አባታችን አባ ኪሮስም ደብረ ኤረር የሚሉት ወዴት ነው ሲል ጠየቀው። አረጋዊውም በምስራቅ ወደ ምዕራብ ወይም በደቡብና በሰሜን አይደለም አለው። ንዑድ ክቡር ጻድቁ አባታችን አባ ኪሮስም ተደንቆ አባ ምን ትላለ? በምስራቅ ወይንም በምዕራብ ወይንም በሰሜንና በደቡብ ካልሆነ የት ሀገር ነው ሲል ጠየቀው። የአረጋዊም አሁን አታውቅም? አባታችን አባ ኪሮስም በሃይማኖት ከእኛ ጋር አንድ ነህን ብሎም ጠየቀው። ያም አረጋዊ አዎን ብሎ መለሰለት። ጻድቁ አባታችን አባ ኪሮስም እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በላለው። አረጋዊውም ምስጋናው በሰማይና በምድር በመላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ጻድቁ አባታችን አባ ኪሮስም በእውነት አንተ የክርስቲያን ወገን ነህና ና በባቴ ታድራለህ አለው። የአረጋዊ ግን ልጄ አንተ ወጣት ኃይል ያለህ፣ እኔ ደካማ ነኝ። በእውነት አንተ አምላክ እግዚአብሔርን የምትፈራ ከሆንክ በጀርባ ሐዝለህ አስገባኝ አለው። ጻድቁ አባታችን አባ ኪሮስም አባቴ እሺ አዝልሃለሁ ብሎ የሚለብሰውን ሰብስቦ ታጠቀ። ከጀርባው አዝሎ ጥቂት ሄዶ ደከመ። አረጋዊውም አባ ኪሮስን ደከመህን ብሎ ጠየቀው። አባታችንም አባ ኪሮስም ጸሎትህ ይረዳኛል ሲል መለሰለት። ያን ጊዜም በጀርባ ያዘለው የዚያ አረጋዊ መልኩ ተለውጦ እንደ ነጎድጓድ ብልጭታ ሆነ። አባታችን አባ ኪሮስም የጌታችንን ግርማ አይቶ ዓይኖቹ እንደፈዘዙ በምድር ላይ ወደቀ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ኪሮስ ላስነሳህ መጥቻለሁና ተነስ፣ በእውነት ትፈራኛለህ፣ ትወደኛለህ፣ እወድሃለሁ። ይህንስ እንኳ በገሃድ በሕልም እንጂ እንዲህ ሆኖ የአባ ኪሮስ አምላክ ሆይ ማረኝ ብሎ የለመነ ኀጢአቱ ይቅር ይባልለታል፣ ከአንተም ጋር በመንግሥተ ሰማያት ይኖራል አለ። ዳግመኛ ሰው መታሰቢያን ሊያደርግ አስቦ ሳይቻለው ቢቀር ኀጢአቱ ይቅር ይባልለታል፣ ከአንተም ጋር በመንግሥተ ሰማያት ይኖራል። መጽሐፈ ገድልህን ያጻፈውን ሰው ሁሉ እኔ ስሙን በሰማያት በመጽሐፈ ሕይወት እጽፋለሁ። አባ ኪሮስ አንተና እንዳንተ ያሉ በእኔ ፈቃድ ከፍ ከፍ ትላለ። ከጨረቃ ብርሃን የፀሐይ ብርሃን ከፍ እንደሚል እንዲሁ የእናንተ ክብራችሁ ከሌሎቹ ሰዎች ክብር ከፍ ከፍ ይላል። ሰማይም ከምድርም ይልቅ ከፍ ከፍ እንደሚል ጸጋችሁም ከሌሎች ጻድቃን ይልቅ ከፍ ይላል። አንተ በጀርባ አዘልከኝ፣ እኔም እንጂ ከብርሃን ደመና በላይ አወጣሃለሁ አለው። ይህንንም ብሎ ነጥቆ ወስዶ ከባዕቱ አድርሶ ከዚህ ዓለምም ትፈልሳለ ሲል ነገረው። አባታችን አባ ኪሮስም ጌታዬና አምላኬ ሆይ ንዑድ ክቡር አባ ሚካኤል እንደዚሁ ነፍሱ ከሥጋው በተለየሽ ጊዜ በክብርና በሐሴት ተፈጽሟል፣ የእኔንም ሥጋ ማን ይቀብረዋል አለ።
ጌታችንና መድኃኒታችን ኢየሱስ ክርስቶስም ወዳጄ ኪሮስ ኃጥእ ሰው መላእክተ ጽልመት በክፋቱ ልክ የሚፈጽሙበትን ብነግርህ ብዙ ሥቃይ ያሉበትና በምድር ላይ ባልተፈጠረ በተሻለው ነበር። አንተ ግን ሥቃይን አታይም። ከዛሬ ጀምሮ ደስ ይበል፣ ሥጋህንም ይገንዝ ዘንድ የገዳመ አስቄጥስ መነኩሴ አባ ባውማን አዘዋለሁ። ወደ አንተ እስከምመለስ ድረስ ሰላሜ ካንተ ጋር ይሆን አለው። ጌታችንም ይህንን ብሎ በፊቱ በኋላው ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል፣ ኡራኤልና ሩፋኤል፣ ሰዳክያልና አናንኤል፣ ሰላትያልና ዮናኤል ራሳቸውን ዝቅ እያደረጉ ቅዱስ 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 እግዚአብሔር አሸናፊ የጌትነቱ ምስጋና ሰማይንና ምድርን ፈጽሞ የመላ እያሉ እያመሰገኑ እየሰገዱ ተከትለውት በታላቅ ክብር ወደ ሰማይ አረገ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የወዳጁ የንዑድ ክቡር ጻድቁ አባታችን አባ ኪሮስ የምልጃው ጸሎት ከሁላችን ሕዝበ ክርስቲያን ጋር ይሁን በየጊዜውና በየዕለቱ ዛሬም ዘወትርም ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስን መልኩን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለም አሜን። ከከበረች ደጋግ ቅዱሳን አበው ስም ጋር በሰማያዊ አምደ ወርቅ ላይ ለተጻፈ ዝክረ ስም ሰላምታ የሚገባ አላፍ ያመሰገኑ ጻድቁ አባታችን አባ ኪሮስ ሆይ እኔስ ልጅህ ሰማያዊ ማረፊያን የመላእክት አስኬማና አጽፍን ትሰጠኝ ዘንድ እለምንሃለሁ። ለቅዱስ የራስ ጸጉርና ለራስህ እጅ በመንሳት የብርሃን ድባብ ለተጎናጸፈ ብሩህ ፊት ሰላምታ የሚገባ ከሽቱ ይልቅ በምግባር የከበርክ ጻድቁ አባታችን አባ ኪሮስ ሆይ ርኅራኄ ከሌለው ሰይጣን ሥራ ይልቅ እነሆ አንተን አማላጀን ተስፋ አደርጋለሁ። ስድስቱን ቃላት ለሚቀበሉ ቅዱሳን ጆሮችና ደስ ለሚያሰኙ ዓይኖችህ ቅንድቦችህ ሰላምታ የሚገባ በሞት ያልተወገድክ ጻድቁ አባታችን አባ ኪሮስ ሆይ ረፍትህ በቀደምት አበው አጠገብ ትኖር ዘንድ ፍልሰት ሆነ። ከቀይ ጽጌረዳ ይልቅ ለሚያምሩ ጉንጮችህና ከቅዱሳት ከንፈሮች ጋር ለአፍንጮችህ ሰላምታ የሚገባ የሚያበራ የገዳም ኮከብ ጻድቅ አባታችን አባ ኪሮስ ሆይ ለደጋግ ጻድቃን ፍትህ በሚገለጥበት ጊዜ ከተጋድሎህ የንጽሕናና የቅድስናን ፍሬ አማላጅነትህን ዋስ ጠበቃ እንድታደርግልኝ እለምንሃለሁ። የቅዱስ ማደሪያ ጥርሶችህንና ክርስቶስ ለባረከው ቅዱስ አፍህ ሰላምታ የሚገባ እንደ ነቢዩ ኤልያስ የምታበራ ጻድቁ አባታችን አባ ኪሮስ ሆይ የጸጋህ ግምጃና የአንተ መንፈስ በሥጋም በነፍስም በላይ ይጨመርልኝ ዘንድ እለምንሃለሁ። በአማላጅነትህ የብዙዎችን በደል የሚደመስስ ቃልህና በሥጋ ኀጢአት የቆሰለውን ለሚፈውስ እስትንፋስህ ሰላምታ የሚገባ ጻድቅ አባታችን አባ ኪሮስ ሆይ አንተ ባለቤት እኔ መጻተኛ ነኝና የአንተን ቤት ቤቴ ታደርግልኝ ዘንድ እለምንሃለሁ። የቅዱሳን ጉሮሮህና አንገትህ በጀርባ ላይ ለተተከለ ትከሻ ሰላምታ የሚገባ የመንፈስ ቅዱስ ማደሪያ ጻድቁ አባታችን አባ ኪሮስ ሆይ እሳትን በእጃቸው የሚዳስሱ ሰማያውያን ነገድ ያደንቁሃል። ለቅዱሳት ደረትህና አቅፍህ ለጸሎት ለተዘረጉ ቅዱስ እጆችህ ሰላምታ የሚገባ ጻድቁ አባታችን አባ ኪሮስ ሆይ ጠላቴ በላዬ ክፋቱን አብዝቷልና የቀራንዮ መስቀልን ይዤ ድል ነሳው ዘንድ እርዳኝ። ከቅዱስ መከንጃህ ጋር የመንፈስ ክንፎችህን ለተመላ ክንድህና
ለክርን ሰላምታ የሚገባ ጻድቁ አባታችን አባ ኪሮስ ሆይ ከድንግል ማርያም ስዕሏ በታች ዝቅ ብለ በሰገድክ ጊዜ ከመቤታችን ይበቃል የሚል ድምፅ ሰማህ። ከቅዱሳት የእግር ጥፍሮች ጋር ዘወትር ለሚያበሩ 10 ጣቶችህና ለመሃል እጆች ሰላምታ የሚገባ የተሳቱ ቅዱሳን ወዳጅ ጻድቅ አባታችን አባ ኪሮስ ሆይ ልቤ ከዚህ ዓለም የማርፍበት ዕለት በሚሻ ጊዜ ባጠገብህ አኑረኝ። በሐሩር ፀሐይ ለተጨነቀ ጎንህና በባልጩት ድንጋይ ላይ ለተኛ ሆድህ ሰላምታ የሚገባ ጻድቅ አባ ኪሮስ ሆይ አባት አድርጌሃለሁና ልጅህ አድርገህ መንፈሳዊ ጥበብ መዝገብን ለልጅህ ግለጽልኝ። ለድሆች ምሕረትን ማድረግን ለለመደ ቅዱስ ሕሊናህና ለኩላሊትህ ሁሉን ለቻለ አንጀትህ ሰላምታ የሚገባ ጽድቅን የምትመሰክር ጻድቁ አባታችን አባ ኪሮስ ሆይ እንደ አንተ ያለ ደግ አባት የወደቀን ያነሳልና በክንድህ ታነሳኝ ዘንድ የሕሊናዬን አቅም አጽናልኝ። በቅዱስ ሆድህ መሃል ላለ ንዋዬ ውስጥህና የዘፈንን ጣዕም ለናቀ ህንብርትህ ሰላምታ የሚገባ የቅዱሳን አባ መቃርስና አባ እንጦንዮስ ወዳጅ ጻድቁ አባታችን አባ ኪሮስ ሆይ የትሕትናና የጽድቅ ትጥቅ ያስታጥቀኝ ዘንድ ወገብህ ምትክ ይሁነኝ። ለጌታህ በሰገዱ ጊዜ ከጣቶችህ ከእግሮች ጋር ለቅዱሳት ጭኖችህና ለተዋሃዱ ጉልበቶችህ ሰላምታ የሚገባ ከጻድቅ ከአባ ሲኖዳ የተገኘ ምግባርን ለምትፈጽም ጻድቁ አባታችን አባ ኪሮስ ሆይ ያንተ በጽኑ የፍርድ ቀን ያንተ ምግባር የኃጢአቴን ዕዳ ያጥፋልኝ። ወንጌል በማስተማር ለጸኑ ተረከዞችህና አለመታወክ ለቆሙ የእግርህ መረገጫዎች ሰላምታ የሚገባ መስቀልንና የመላእክት አስኬማን የተሸለምክ ጻድቁ አባታችን አባ ኪሮስ ሆይ ሰይጣን በጦር ዕቃው እንዳያሸንፈኝ የአንተን ግርማ አሳየው። መልኩ ላማረ ቁመናህና ለእግርህ ጣቶች ሁሉ ሰላምታ የሚገባ ነቢየ ዳዊት እንደተናገረ የከበርክ ጻድቁ አባታችን አባ ኪሮስ ሆይ በዓለመ ሥጋ የነፍስ ኑሮ እንድኖር ምሕረትን ለምንልኝ። የአምላክ ልቡና በፈቀደ ጊዜ ለተፈጸመ ጸአተ ነፍስህና የጽድቅ ደም ግባቱ ደስ ስለሚያሰኝ መልክ ሰላምታ የሚገባ ለኀጣን የሚገባ ምሕረትን ለማሰጠት በልብህ የተጋህ ጻድቅ አባታችን አባ ኪሮስ ሆይ አንተን የሚጠላ ቢኖር ሕይወቱን የጠላ ሞቱን የመረጠ ነው። በከርቤና በሽቱ መዓዛ ለተከናወነ ግንዘተ ሥጋህ በንጉሥ ክርስቶስ ፈቃድ ለተፈጸመ መቃብር ሰላምታ የሚገባ ጻድቅ አባታችን አባ ኪሮስ ሆይ እንደ 5ቱ ሰነፎች ደናግል በውጭ እንዳልቆም መለከት በሚነፋ ጊዜ መብራትህ የኔን ዘይት ያብራ። እግዚአብሔር በደመና የጋረደውና እሳትን በከንፈሩ የሳመ ሰላምታ የሚገባው ጻድቁ አባታችን አባ ኪሮስ ነፍሱ ያለ ጻር ተወጣ ዘንድ ነቢዩ ዳዊት በአማረ የመሰንቆ መዝሙር ጻድቅ ሰው እረፍቱ ክቡር ነው እያለ ዘመረለት። ከብላቴንነት ጀምሮ አንተን አባት ያደረግኩህ ጥቂት የምስጋና እጅ መንሻ ያቀረብኩልህ ጻድቁ አባታችን አባ ኪሮስ ሆይ በሕይወት የመጨረሻ ጊዜ የዓለሙ ገዥ ዲያብሎስ ሳይወስደኝ በፊት በአማላጅነትህ ክንድ አድነኝ። አቤቱ የቅዱሱ ጻድቅ የአባታችን የአባ ኪሮስ አምላክ ሕያው እግዚአብሔር ሆይ እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን በየጊዜውና በየሰዓቱ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 8 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን የማርያም የታወቀች በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሂድ አለው። ዮሴፍም ነቅቶ ተነሳ፣ ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሶሎሜን ይዞ ወደ ግብፅ ሀገር ሄዱ። ከዚያም በውስጥ ባሉ በብዙ ሀገሮች እየዞሩ 3 ዓመት ከ6 ወር ያክል ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤልም ሀገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱ ጊዜ ወደ ማዕልቃ ደረሱ። ከዚያም ወደ መጣሪያ ሀገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና መታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከሀገሩ ሁሉ ከየነገዱ ሁሉ መጥተው አምላክም ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከው የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያን ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት በሥጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነና ወደ እርሱ ላቀረበን ወራሾቹ ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞም የአትካሮን የአውሎጊስ የበዓላቸው መታሰቢያ ነው። በጸሎታቸው ሁላችን የክርስቲያን ወገኖች እግዚአብሔር ይማረን ለዘላለሙ አሜን። በዚህችም ዕለት የርማኖስ እናት ትምዳ አረፈች። በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለሙ አሜን።